በኢትዮጵያና በሶማሊያ አዋሳኝ ድንበር አካባቢ በምትገኘው ስፍራ ምንድነው የተሰማው? በዛሬው ዕለት አንድ አስደንጋጭ መረጃ ወጥቷል። ይህን ለእናንተ እናቀርባለን። ወደ ወሎ ግድምም ሂደን አንድ አዲስ መረጃ እናጋራችኋለን። ሌሎች በርካታ መረጃዎች አሉን። ሰብስክራይብ አድርጉን፣ ላይክ አድርጉት። ይህን ቪዲዮ አብራችሁ ስላላችሁ እናመሰግናለን። ወደ ቀዳሚው ጉዳይ ስናልፍ ከኢትዮጵያ ወሰን አቅራቢያ የሚገኘው የሶማሊያው ደቡብ ምዕራብ ክልል በከባድ ውጊያ መታመሱ ተነግሯል። ከኢትዮጵያ ድንበር ጋር በሚያዋስነው የሶማሊያ ደቡብ ምዕራብ ግዛት ዋና ከተማ በሆነችው በአይድዋ ውስጥ በክልሉ የጸጥታ ኃይሎችና የቀድሞ የክልሉ ፕሬዝዳንት አብዱል አዚዝ ላፍታ ጋሬን ታማኝ በሆኑ የታጠቁ ተቃዋሚ ኃይሎች መካከል ከባድ ውጊያ መከሰቱን የመረጃ ምንጮች በስፋት እያጋሩ ይገኛሉ። በአይድዋ ከተማ በተደጋጋሚ ኢትዮጵያ በሶማሊያ ውስጥ በነበራት የሰላም ማስከበር ሂደት ውስጥ የምትጠቀስ ከተማ ነበረች። አልሸባብ ለብዙ ጊዜያት ተቆጣጥሯት የቆየች ቦታ ነበረች። ከአልሸባብ ከተነጠቀች በኋላ ይህች ከተማ በኢትዮጵያ ሰላም አስከባሪ በአሚሶም ስር ባለው ማለት ነው እና በሶማሊያ ፌዴራላዊ ግዛት ውስጥ ስትተዳደር እስካሁን ድረስ ያለች ነች። እንግዲህ በዚች አካባቢ ነው በዛሬው ዕለት ውጊያ የተቀሰቀሰው። ከውጊያው ማብቃት በኋላ የክልሉ ባለስልጣናት በውጊያው ወቅት ማረክ ናቸው በማለት የገለጿቸውን በርካታ የተቃዋሚ ታጣቂዎችን ለህዝብ እይታ ማቅረባቸው ተነግረዋል። ቀጠናውን ያናወጠው ይህ ግጭት የተቀሰቀሰው የቀድሞ ፕሬዝዳንት አብዱል አዚዝ ላፍታ ጋሬን ከስልጣን መወገዳቸው ህገ መንግስታዊ እንዳልሆነ በመግለጽ ከተቃወሙና በእሳቸው ምትክ የተመረጡትን አህመድ ማዶቤን የቀድሞ የአልሸባብ ተዋጊና ከፍተኛ አመራር የነበሩትን ግለሰብ ህገወጥ ነው ሲሉ ካልተቀበሉ በኋላ ነው። እንግዲህ ይህ አካባቢ ቅድም እንዳልነው በጣም ሴንሲቲቭ የሆነ ቦታ ነው። ለኢትዮጵያ በጣም ቅርበት ያለው ስፍራ ነው። ስለሆነም ለኢትዮጵያ የደህንነት ስጋት አለው ይሄ ቦታ ተብሎ እየተሰጋ ይገኛል። ይህ በደቡብ ምዕራብ ክልል የተቀሰቀሰው ከባድ ግጭት ከሶማሊያ የውስጥ ፖለቲካ በላይ ሰፊና አደገኛ ቀጠናዊ አንድምታ ያለው መሆኑ ተጠቁሟል። በነገራችን ላይ እዚህ ላይ ማስታወስ የምንፈልገው ነገር በ2012-11 ግድም የኢትዮጵያ የመከላከያ ሰራዊት በአይድዋ ድረስ በመዝለቅ አህመድ ማዶቤን ከስልጣን ማውረዱ የሚታወስ ነው። ይሄ በግልጽ የተነገረ ነው። ከዚህ ቀደም ከኢትዮ ፎረም የቴሌቪዥን ፕሮግራም ጋር ቆይታ የነበራቸው አምባሳደር ወንድሙ አሳምነው ስለዚህ ጉዳይ ተናግረው ነበረ። የኢትዮጵያ መከላከያ ኃይል በአይድዋ ድረስ ዘልቆ በህዝብ ዘንድ በሰፊው ተወዳጅነት በወቅቱ የነበራቸውንና የቀድሞ የአልሸባብ ከፍተኛ አመራር የነበሩትን አህመድ ማዶቤን ከስልጣን ማውረዱ በኢትዮጵያና በሶማሊያ በኩል ያለውን አንዴ ረገብ አንዴ ጠንከር እያለ የመጣውን ግንኙነት የባሰ አዘቅት ውስጥ ሊከተው ይችላል ሲሉ አምባሳደር ወንድሙ አሳምነው ከዓመታት በፊት በዚሁ በጠቀስነው የቴሌቪዥን ፕሮግራም ላይ ተናግረው ነበር። ለዚህም ነው ይሄ ቦታ ሴንሲቲቭ ነው ወይም ደግሞ ለኢትዮጵያ እጅግ በጣም ራስ ምታትን ሊፈጥር የሚችል የደህንነት ስጋትንም ሊጋርጥ የሚችል ስፍራ ነው ያልነው። እንግዲህ ክልሉ ከኢትዮጵያ ጋር ረዥም ድንበር የሚጋራ መሆኑ በራሱ የራሱ የሆነ ሰፊ የሆነ ተጽዕኖ አለው። ምክንያቱም ከሚጋራው ረዥም ድንበር ጋር በተገናኘ ለኢትዮጵያ የደህንነት ስጋት መፍጠሩ አሁን አገሪቱ በርስ በርስ ጦርነት በምትታመስበት ወቅት ሌላ የደህንነት ስጋት የጋረጠባትን ቦታ መፍጠር ነው የሚሆነው። እናም ይሄ ከፍተኛ የደህንነት ስጋትን ይፈጥራል ማለት ነው። በዚሁም ደግሞ በአይድዋ አካባቢ ከፍተኛ ቁጥር ያለው የኢትዮጵያ የሰላም አስከባሪ ኃይል የሚገኝበት ስለመሆኑ ይታመናል። በአሚሶም ስር የሚንቀሳቀሱ የኢትዮጵያ መከላከያ ሰራዊት አባላት በዚሁ ስፍራ እንደሚገኙ ይታወቃል። በዚሁ ስፍራ የሚፈጠረው የትኛውም አይነት የደህንነት ስጋት ለነዚሁ ኃይሎች ስጋትን የሚጋርጥ ስለመሆኑ ነው እየተነገረ ያለው። አሁንም ድረስ የአልሸባብ ታጣቂ ቡድን ከፍተኛ ተጽዕኖ የሚያሳድርባቸውን አካባቢዎች በዚሁ ከኢትዮጵያ ጋር በሚጋራው ረዥም ድንበር ውስጥ ያቀፈ መሆኑ በራሱ የቀጠናውን ሁኔታ በእጅጉ የሚወስንና ስጋትም የሚፈጥር አካባቢ ሆኖ ነው የተገኘው ማለት ነው። ለአዲስ አበባ መንግስት ይህ ክልል በሶማሊያና በኢትዮጵያ ድንበር መካከል እንደ ወሳኝ የደህንነት መከላከያ ወይም ሴኩሪቲ በፈር ሆኖ የሚያገለግል ነው። ያው በፈር ዞን ሲባል ሰምታችሁ ታውቃላችሁ።
ጦርነትም ሆነ ግጭትም ለማስቀረት ወይም ዲተር ለማድረግ የሚያገለግል አካባቢ እንደማለት ነው እና ይሄ እንደ ሴኩሪቲ በፈር ሆኖ የሚያገለግል ነው ተብሏል። የኢትዮጵያ ኃይሎች ከተማዋ ባይዶዋና የክልሉ አስተዳደር በአልሸባብ እጅ እንዳይወድቁ ለረጅም ጊዜ ጥበቃ ሲያደርጉ የቆዩ በመሆኑ በአካባቢው የሚከሰት ማንኛውም የረጅም ጊዜ ፖለቲካዊ ወይም ወታደራዊ ምስቅልቅል ለኢትዮጵያ ብሔራዊ ደህንነት ቀጥተኛና አጣዳፊ ስጋት እንደሚሆን ተንታኞች ገልጸዋል። የኢትዮጵያ አዋሳኝ የሆነችው ይህች አካባቢ እንግዲህ በእጅጉ ስጋትን እየደቀነች የምትገኝ ነች። ምን አይነት ለውጥን ይፈጥራል የሚለውን ጉዳይ እንግዲህ ለእናንተ የምናቀርብላችሁ ይሆናል። እዚህ ጋር ልናስታውሳችሁ የምንወደው ነገር የሶማሊያ ፌዴራል መንግስት ከባይዶዋ ከዚሁ ከፌዴራል መንግስቱ ከዚህኛው ከአስተዳደሩ ማለት ነው ባይዶዋ በምትገኝበት አካባቢ ጋር ያለው ቅራኔ ከዚህ ቀደምም የነበረ ነው። ቅድም እንዳልናችሁ እንግዲህ መከላከያ ሰራዊቱ እንደዚህ ገብቶ እርምጃ ሲወስድ ያኔ ከፋርማጆ በወቅቱ ከነበረው የሶማሊያ ፕሬዝዳንት ጋር በነበረው ጥብቅ ወዳጅነት ምክንያት የፌዴራል መንግስቱ የወሰደው እርምጃ ነው ተብሎ ሲተች ነበር። እንግዲህ ታጣቂዎቹ ከተማዋን ከፌዴራል መንግስት እና ከአጋሮቹ ኃይሎች አስለቅቀን ተቆጣጥረዋል እያሉ ይገኛሉ። በአሁኑ ሰዓት የአሁኑ ሁኔታ ስንጠቅስ የፌዴራል መንግስቱ ኃይሎች ባለፈው መጋቢት ወር ባይዶዋን በኃይል ተቆጣጥረው ፕሬዝዳንቱን ከስልጣን ማባረራቸውና አዲስ ጊዜያዊ ፕሬዝዳንት መሾማቸው የሚዘናጋ አይደለም። በቀድሞ የግዛቲቱ መንግስትና በፌዴራሉ መንግስት መካከል ግጭት የተቀሰቀሰው የግዛቲቱ ፕሬዝዳንት ፌዴራል መንግስቱ ያጸደቀውን የቀጥተኛ ምርጫ ስርዓት ውድቅ በማድረግ ቀጥተኛ ባልሆነ የምርጫ ስርዓት በድጋሚ መመረጣቸውን ተከትሎ ነው ተብሏል። እንግዲህ ይሄ ጉዳይ ምን ያስታውሰናል? የትግራይ ጦርነት የ2013ቱ የጥቅምት 24ቱ ጦርነት የተቀሰቀሰበት ምክንያትን ነው የሚያስታውሰን። ትግራይ ክልል ምርጫ አደርጋለሁ ብሎ በራሱ መንገድ ወስኖ በጳጉሜን ወር 2012 ምርጫ ሲያደርግ የፌዴራል መንግስቱ ይሄ ምርጫ አልቀበለውም ብሎ የተለያዩ የውግዘት መልእክቶችን ሲያስተላልፍ ነበር። እነዚህ የውግዘት መልእክቶች በሁለቱ አካላት መካከል የፈጠረውን ውጥረት እንዲፈነዳ አድርገውት ለበርካታ ዓመታት የቆየውን የትግራይ ጦርነት እንዲቀሰቀስ ምክንያት ሆኗል። ይህን ጉዳይ እዚህ ላይ ያስታውሰናል ማለት ነው። በፌዴራል መንግስቱ በሶማሊያ ፌዴራል መንግስትና በዚህኛው ኃይል መካከል ማለት ነው እና ከኢትዮጵያ ድንበር አዋሳኝ አካባቢ ባለችው ስፍራ የተከሰተው ሁኔታ እንግዲህ ይሄን የሚመስል ነው ማለት ነው። ወደ ሌላ ጉዳይ ስናልፍ እንግዲህ በትግራይ ክልል ያለውን ወታደራዊ አፈሳ እናገኛለን። ወታደራዊ አፈሳ እንግዲህ በተለያዩ አካባቢዎች እየተፈጸመ ይገኛል። በዛሬው ዕለት እንግዲህ በርካታ ወጣቶች በመቀሌ ከተማ የታፈሱ ወጣቶች በአንድ ሆቴል ውስጥ ተከማችተው እንደነበረ የመረጃ ምንጮች አመልክተዋል። እነዚህ ወጣቶች እንግዲህ ኖርዘርን ስታር በተሰኘው መቀሌ ውስጥ በሚገኝ ሆቴል ውስጥ በሆቴሉ አዳራሽ ውስጥና በተለያዩ መኪኖች ውስጥ ታጉረው እንደታዩና እዛ ሆቴል ውስጥ ዛሬም ሊያድሩ እንደተገደዱ ተነግሯል። በተለያዩ አካባቢዎች የታፈሱ ወጣቶችም በትምህርት ቤቶች በመንግስት የቀበሌ መሰብሰቢያ አዳራሾችም ጭምር ታጉረው እንደነበረ ነው የመረጃ ምንጮች ያመለከቱት። በመቀሌ ከተማ በኖርዘርን ስታር ሆቴል ውስጥ ታፍሰው የመጡ እና ወደ ማሰልጠኛ ወደ ወታደራዊ ማሰልጠኛ ጣቢያ ሊላኩ የተቀመጡ ወይም እንዲቆዩ የተደረጉ ወጣቶች በሆቴል ውስጥ ባለው አዳራሽ ውስጥ ተቀምጠው ይገኛሉ ተብሏል። ወደ ሰሜን ወሎ ስናልፍ ከራያ አላማጣ በሌሊት እየሰረጉ ወደ ደላንታ ፀሐይ መውጫ በገቡ የህወሓት ታጣቂዎች ወይም ራሳቸውን የትግራይ መከላከያ ኃይል ወይም ቲዲኤፍ ብለው በሚጠሩ ኃይሎች ላይ ዛሬ የመንግስት የጸጥታ ኃይሎች ከባድ የተባለ እርምጃ መውሰዳቸውን ከአንጎት ወረዳ 011 ቀበሌ የወጣው መረጃ መላከተ። የደላንታ ፀሐይ መውጫ ነዋሪዎች ከሰሞኑ የጸጥታ ስጋት ገጥሞናል በሚል ተናግረው እንደነበር የሚታወስ ሲሆን ዛሬ ለግማሽ ቀን ተካሄደ በተባለው ውጊያ ከፀሐይ መውጫ 15 ኪሎ ሜትር ርቀት ላይ እንደነበረ የመረጃ ምንጮቹ አመልክተዋል። እንግዲህ ይሄን ይመስላል። በቲዲኤፍ እንግዲህ በዚህ አካባቢ አርሚ 31 በተባለው ኃይል አማካኝነት እንቅስቃሴ ሲደረግ ነበር። ሌሎች ኃይሎችንም የማጠናከር ስራ ሲሰራ እንደነበር የሚታወስ ነው። ከፋኖ ኃይሎችም ጋር ደግሞ በቅንጅት እንቅስቃሴ ሲደረግበት የነበረ አካባቢ ነው። በመሆኑም በዚህ አካባቢ እንግዲህ በዛሬው ዕለት ውጊያ እንደነበረ ተነግሯል። በሁለቱም ወገኖች ዘንድ የደረሰው ጉዳት ምን ይመስል ነበር የሚለው ምንም የተጠቀሰ ነገር የለም። ወደ ሌላ ጉዳይ ስናልፍ ደግሞ የጽምዶ ጉዳይ ይመጣል። በጽምዶ ውስጥ እንግዲህ የተለያዩ ኃይሎች አብረው እየተንቀሳቀሱ ነው ተብሏል።
እነዚህ ኃይሎች እንግዲህ የምታውቋቸው ናቸው። የጋምቤላ፣ የአማራ፣ የትግራይ የህወሓትን ጨምሮ የተለያዩ ኃይሎች እየተሳተፉ ይገኛሉ። በዛሬው ዕለት እንግዲህ የሲዳማ ነጻነት ግንባር ወይም ሲዳማ ናሽናል ሊብሬሽን ፍሮንት የጥምረቱ ወይም የጽምዶ አባል ሆኗል ተብሏል። እንግዲህ ይሄ ድርጅት በምን መልኩ እንቅስቃሴ እያደረገ ይገኛል የሚለው እስካሁን ምንም አይነት መረጃ የለም። ሆኖም ግን በዛሬው ዕለት የጽምዶ አባል ሆኗል ተብሏል። ወደ ሌላ መረጃ ስናልፍ እንግዲህ የትግራይ የሰላም ኃይል ወይም የቲፒኤፍ አንደኛው አባል ህይወቱ ማለፉ የሚታወቅ ነው። የትግራይ የሰላም ኃይል የግንባር አንድ ምክትል አዛዥ የሆነው መሀሪ ከላሊ በመኪና አደጋ ህይወቱ ማለፉ የሚታወስ ነው። በድንገተኛ አደጋ ነው እንግዲህ ህይወቱ ያለፈው። ከዚህ ቀደም በቲዲኤፍ ኃይል ውስጥ ሲንቀሳቀስ ነበረ። ሆኖም ግን የህወሓት አሁን ያለው አመራር ዶክተር ደብረጽዮን ገብረ ሚካኤል ከአቶ ጌታቸው ረዳና ከሌሎች ከፍተኛ የማዕከላዊ ኮሚቴ አባላት ጋር ልዩነት ሲፈጠር ወደ አዲስ አበባ ከተጓዙ በኋላ በይሄው መሀሪ ደግሞ በቲፒኤፍ ኃይል ውስጥ ተካቶ መንቀሳቀስ ወይም የፖለቲካ እንቅስቃሴውን መቀጠሉ የሚታወስ ነው። በመኪና አደጋ ህይወቱ እስካለፈበት ጊዜ ድረስ ማለት ነው። በህወሓት ደጋፊዎች ግን ዘንድ የመሀሪ ከላሊ ሞት ብዙ የሴራ ትንተናዎችን እያስከተለ ያለ ጉዳይ ነው። መሀሪ ከላሊ የተገደለው ወይም ደግሞ እንዲገደል ትዕዛዝ የተላለፈው በቲፒኤፍ ከፍተኛ አመራሮች ነው እየተባለ በርካታ አይነት መረጃ የተሰራጨ ነው። እውነት ይሁን ሐሰት ለማረጋገጥ አልተቻለም። እንደዚህ ያሉ ይገኛሉ። እንግዲህ ይህ የዚህ የፖለቲከኛ ወይም ተዋጊ አስከሬን ወደ ትግራይ ሄዶ እንዲቀበር ጥረቶች ሲደረጉ ነበረ። ሆኖም ግን አስከሬኑ ተጓጉዞ ዋጃ ኬላ አካባቢ ሲደርስ ደቡባዊ ትግራይ አቅጣጫ ሲደርስ እንዲቆም እንዳይንቀሳቀስ ተደርጓል ተብሏል። ተከልክሏል፣ ወደ ትግራይ እንዳይገባ ተብሏል። እንግዲህ ይሄ ሁኔታ በእጅጉ ነፍስ ልብን የሚነካና ለቤተሰቡ ልብን የሚሰብር አይነት ተግባር ነው ሲሉ በርካታ ወገኖች ያነሳሉ። ምክንያቱም ይሄ ሰው የቲፒኤፍ ተዋጊ ነበረ። ይሄ ፖለቲካ ልዩነቱ እንዳለ ሆኖ ነገር ግን አስከሬኑ በተወለደበትና በኖረበት የትግራይ ክልል ውስጥ እንዳይቀበር ምክንያት መሆኑ በጣም የሚያሳዝን ነው ሲሉ አንዳንድ ወገኖች አስተያየቶቻቸውን እየሰጡ ይገኛሉ። በማይጨው ከተማ እንግዲህ ጦርነቱ ምክንያት የተሰዉ ሰዎች ወይም የተሰዉ ልጆች ያሏቸውን ቤተሰቦች ለእስር መዳረጋቸው ተነግሯል። ከማይጨው ከተማ በምዕራብ አቅጣጫ 4 ኪሎ ሜትር ርቆ በሚገኝና ጸሐፍቲ ተብሎ በሚጠራው መንደር የቲዲኤፍ ታጣቂዎች በሰማዕታት ቤተሰቦች ላይ አፈና ፈጽመዋል ሲሉ ነው የመረጃ ምንጮች ያመለከቱት። በመቀለ ከተማ የፖሊስ አባል የነበረው ብርሃኑ ገዙ ሀደራ የተባለ ወጣት እንግዲህ አፈሳ መፈጸም አለበት፣ አፈሳውን ማከናወን አለበት ተብሎ ትዕዛዝ ተላለፈለት ከበላይ አካላት ይቅርታ። እናም እኔ አፈሳ አልፈጽምም፣ ወጣቶች በፈለጉት መንገድ መታገል ይችላሉ በማለት የጽና አቋም ወይም ጽኑ አቋም ወሰደ። በዚህም ምክንያት እንግዲህ ይሄንን ሀሳብ ባለመቀበሉ ምክንያት ብቻ የቲዲኤፍ ወይም የሚሊሻ አባላት ይህን ግለሰብ ለማሰር ስለፈለጉ ይህን መረጃ ይደርሰዋል ማለት ነው፣ እሱን ሊያስሩ እንደሆነ። እናም ሙሉ ትጥቁን ይዞ ከዛ ከተማ በመሰወር ወደ ሀራ መሬት ወደ ተባለውና ወይም ወደ ቲፒኤፍ ኃይል ሄደ ማለት ነው። ከዚህ በመነሳት እንግዲህ የፖሊስ አባላት እና የቲዲኤፍ ታጣቂዎች እንደዚሁ ሚሊሻዎች ወደ ማይጨው ከተማ በመምጣት ወደዚህ ቅድም ወደ ጠቀሰው መንደርን በመሄድ የዚህ ፖሊስ ወላጆች የሆኑትን አባቱን አቶ ገዙ ሀደራ ሰባሃቱና እናቱን ወይዘሮ ለምለም አባዲ የተባሉትን በእርሻ የሚተዳደሩ አርሶ አደሮችን አፍነው ወስደዋቸዋል ተብሏል። እንግዲህ የሁለቱም ልጅ የሆነው ብርሃኑ ከዚህ ቀደም በ2013 ጦርነት ወቅት ከቲዲኤፍ ኃይል አብሮ ጎን ተሰልፎ ሲዋጋ እንደነበረ የሚታወስ ነው። እንግዲህ እነዚህ ቤተሰቦች ደግሞ የሱ ወንድም ጭፍራ አካባቢ በነበረው ውጊያ ላይ ህይወቱ አልፎ ነበር በ2013 ዓ.ም። በመሆኑም አንድ ልጃቸውን እንግዲህ አጥተዋል ማለት ነው እና በእጅጉ የሚያሳዝን ሁኔታ ተፈጥሯል። ልጁን ሲያጡ ብርሃኑን ማለት ነው። እነዚህም ቤተሰቦቹን እናትና አባቱን በማሰር እንግዲህ እያሰቃዩቸው ይገኛሉ እየተባለ ይገኛል። ወደ ሌላ መረጃ የምናልፍ እንግዲህ
ጽርዓ ወንበርታ ወረዳ የድርቅ ሁኔታ ስለመከሰቱ የሚያሳይ መረጃ ነው እንግዲህ ያለው። በትግራይ አካባቢዎች በተለያዩ ቦታዎች የተለያዩ ጉዳቶች እያደረሰ ያለ የድርቅ ሁኔታ ተፈጥሯል ተብሏል። በተለይም በጽርዓ ወንበርታ 8 የውሃ ግድቦች ሙሉ በሙሉ መድረቃቸውንና አርሶ አደሮችና እንስሳት ለከባድ አደጋ መጋለጣቸው ተዘግቧል። በትግራይ ክልል ጽርዓ ወንበርታ ወረዳ እንደ ዘንድሮ አይነት ከባድ የዝናብ እጥረትና ድርቅ አጋጥሞ አያውቅም ያሉት አርሶ አደሮች የእነርሱና የእንስሳቶቻቸው ሕይወት በአስከፊ አደጋ ውስጥ መሆኑን ገልጸዋል። ቀደም ሲሉ በነበሩ ክረምቶች የዝናብ እጥረት እንጂ የዝናብ ሙሉ በሙሉ መጥፋት አጋጥሟቸው እንደማያውቅ የሚናገሩት አርሶ አደሮቹ ለላሞች፣ ለሰዎች መጠጥ ውሃና ለመስኖ ልማት ይጠቀሙባቸው የነበሩ 8 ትልልቅና መካከለኛ የውሃ ግድቦች በዝናብ እጥረት ምክንያት ሙሉ በሙሉ ወጥተው መድረቃቸውን ገልጸዋል። እንግዲህ በትግራይ መገናኛ ብዙሃን የክልሉ መገናኛ ብዙሃን ስፍራው ድረስ ሄደው እንደዘገቡት ከሆነ በወረዳው እናም ደግሞ በወረዳው የሰብል ልማትና መስኖ አስተባባሪ በሆኑት በአቶ ካሳይ ገብረ ማርያም እንደተረጋገጠው ከሆነ ከ20 እስከ 600 ሄክታር መሬት የማልማት አቅም የነበራቸው በኤራ ቀበሌ የሚገኘው ኡምብራና ዝኮን ግድቦች፣ በከልሻ ቀበሌ የሚገኙት ኮህል እና ክልሻ ግድቦች፣ በሀድነት ቀበሌ የሚገኙት ግረንዴሆና ማይ ሞጎኦ ግድቦች እና በመሳኑ ቀበሌ የሚገኙት ግራ ቆልኡና ግርኢ እንዳ ግድቦች ለውሃ መድረቅ መጋለጣቸው ተነግሯል። በከባድ የውሃና የዝናብ እጥረት ምክንያት አርሶ አደሮች እንስሳቶቻቸውን ውሃ ለማጠጣት ረጅም ኪሎ ሜትሮችን አቋርጠው ወደ አፋር ወሰን ወሰማ ወደ ተባለ አካባቢ ረጅም ቁልቁለትና ዳገት እየተጓዙ ይገኛሉ ተብሏል። በዚህ ጉዞ ላይም እንስሳቱ በረሃብ በጥማትና በድካም ምክንያት በመንገድ ላይ እየወደቁ የሚሞቱበት ሁኔታ በከፍተኛ ሁኔታ መጨመሩን ነው አርሶ አደሮቹ በሀዘኔታ ስሜት እየገለጹ ያሉት። እንግዲህ በስፍራው እንደታየው ከሆነ ሙሉ በሙሉ የበጋ የሚመስል ደረቅ አካባቢ የተታረሰና የተዘራ ነገር ግን ምንም አይነት ቡቃያ ያልወጣበት መሬትና የሚበሉትና የሚልሱት አጥተው የተበተኑ እንስሳት ጭንቅና ስጋት ውስጥ ያሉ አርሶ አደሮች መኖራቸው እንግዲህ መረጋገጡ ነው የተነገረው። እናም በአካባቢው በኤልኒኖ ክስተት ምክንያት በተፈጠረው የዝናብ እጥረት ሳቢያ ስጋቶች አርብበው ይገኛሉ። እንስሳትም ሕይወታቸው እያለፈ እንደሚገኝ ነው የተነገረው ማለት ነው። ይህን ጉዳይ በማስመልከት በትግራይ ክልል እየተስተዋለ ያለውን የድርቅ ሁኔታ በማስመልከት እንግዲህ ሳልሳይ ወያነ ትግራይ ፓርቲ በዛሬው ዕለት ባወጣው ሳምንታዊ መግለጫው ላይ ጉዳዩን አንስቶታል። በትግራይ ክልል ያሰቃቂ ድርቅ አደጋ ተከስቷል ብሏል። በጦርነቱ በከባድ ቀውስ ውስጥ የምትገኘው የትግራይ ክልል አሁን ደግሞ ከባድ የድርቅ አደጋ እንደተደቀነባት ነው ፓርቲው መግለጫውን ያወጣው። ፓርቲው የትግራይ አደጋ ስጋት ስራ አመራርና ቅድመ ማስጠንቀቂያ ኮሚሽን መረጃን በመጥቀስ እንደገለጸው እስከ ሐምሌ 24 ቀን ባለው ጊዜ ውስጥ በክልሉ በሚገኙ 400 ያህል ቀበሌዎች ምንም አይነት የዝናብ ጠብታ ያላገኙ ሲሆን በአካባቢዎቹም በኤልኒኖ ምክንያት በተከሰተው ከባድ ድርቅ መጠቃታቸውን አስታውቋል። በዚህም ምክንያት በሰው በእንስሳትና በተፈጥሮ አካባቢዎች ላይ ከባድ ጉዳት እየደረሰ መሆኑን መግለጫው ጠቅሷል። ሁኔታው ወደ ከፋ የሰብአዊ ውድመት እንዳይቀየር የሰብአዊ እርዳታ ድርጅቶችና የሚመለከታቸው አካላት የተቀናጀ አስቸኳይ የቅድመ ዝግጅትና የድጋፍ ስራዎችን በፍጥነት መጀመር እንዳለባቸው ተጠቁሟል። በጦርነቱ ምክንያት የተከሰተው የኢኮኖሚ ውድቀት፣ የስራ አጥነት መጨመርና ከቀያቸው የተፈናቀሉ ወገኖች ሁኔታ አሁን የመጣውን የድርቅ አደጋ የበለጠ አደገኛና ከባድ እንዳደረገው የጠቀሰው ሳልሳይ ወያነ ትግራይ የሰብአዊ መብትና የእርዳታ ድርጅቶች ከወዲሁ ርብርብ እንዲያደርጉና እንዲሁም የትግራይ ተወላጆች በሙሉ አስፈላጊውን የትብብርና የመረዳዳት ስራ እንዲጀምሩ ነው ጥሪውን ያቀረበው ማለት ነው። በትግራይ የተከሰተው የድርቅ ሁኔታ እንግዲህ በዚህ መልኩ ነው ትኩረት ስቦ ያለው ማለት ነው። በመጨረሻ ወደ ጉራጌ እንሄዳለን። ጉጉት ለጉራጌ ፍትህና አንድነት ፓርቲ ወይም ጉጉት ፓርቲ በእነሞር ወረዳና በተለያዩ የጉራጌ ዞኖች አካባቢዎች እየተባባሰ የመጣውን የጸጥታ መደፍረስ አስመልክቶ ባለ 3 ገጽ መግለጫ በማውጣት መንግስትና የጸጥታ መዋቅሩ አስቸኳይ ማሻሻያ እንዲያደርጉ አሳስቧል። ባለፉት ጥቂት ሳምንታት በእነሞር ወረዳ የጸጥታ ሁኔታው በከፍተኛ ደረጃ ተበላሽቶ በዜጎች ላይ እጅግ ዘግናኝ የሆኑ ግድያዎች መፈጸማቸውን ፓርቲው በመግለጫው አመላክቷል። ከዚህም በተጨማሪ ዜጎችን አግቶ በመውሰድ ከፍተኛ ገንዘብ መጠየቅ፣ ቤቶችን ማቃጠል፣ ንብረቶችን መዝረፍና የትራንስፖርት እንቅስቃሴ ማስተጓጎል በስፋት የተስተዋለ መሆኑን ነው የገለጸው። እነዚህ በእነሞር፣ በምስራቅ መስቃን፣ በዶባ፣ በቀቤና እና በወልቂጤ አካባቢዎች የሚፈጸሙ ተከታታይ ጥቃቶች በአጋጣሚ የተፈጠሩ ሳይሆኑ ከፖለቲካ ዓላማ ጋር የተያያዙ
እና ሆን ተብሎ የሚፈጸሙ የሽብር ተግባራት መሆናቸውን ፓርቲው አብራርቷል። በአካባቢው የተቋቋመው ኮማንድ ፖስት ችግሩን በጊዜያዊነት ፈትቶ ሰላም ከማስፈን ይልቅ መደበኛ አሰራርን ተክቶ የዘለቀ ቢሆንም ጥቃቱን ማስቆም እንዳልቻለ ነው መግለጫው የወቀሰው። በአካባቢው ህገወጥ የጦር መሳሪያ ዝውውርን ለመቆጣጠር በክልልም ሆነ በፌዴራል መንግስት በኩል የተደረገው ጥረት ደካማ መሆኑንና በህዝብ ላይ ጥቃት ሲደርስ የመንግስት ጸጥታ ኃይሎች ዝምታን መምረጣቸው በመዋቅር ውስጥ የተሰገሰጉ አካላት ከጥቃት አድራሾች ጋር ሊኖራቸው የሚችለውን ስውር ትስስር እንደሚያመላክት ፓርቲው ስጋቱን ገልጿል። ችግሩን ለመፍታትም ፓርቲው 5 ዋና ዋና መፍትሄ አቅጣጫዎችን አስቀምጧል። በመጀመሪያ ደረጃ ህዝቡን ከጥቃት የመጠበቅ ኃላፊነታቸውን ባልተወጡ የፖለቲካ የደህንነትና የጸጥታ አመራሮች ላይ የህግ ተጠያቂነት እንዲረጋገጥ አሳስቧል። በሁለተኛ ደረጃ በአካባቢው በሚንቀሳቀሱ የጸጥታ ኃይሎች ስነ ምግባር፣ ሙያዊ ብቃትና ገለልተኝነት ላይ ጥልቅ ግምገማ በማድረግ የኮማንድ ፖስቱ ግብ ቁጥጥርና ስምሪት ላይ ስር ነቀል ማሻሻያ እንዲደረግ ጠይቋል። በተጨማሪም በአካባቢው የሰፈረው የጸጥታ ኃይል ወጪ የህብረተሰቡን አቅም ያገናዘበ ባለመሆኑ ይህንን ከፍተኛ የበጀት ጫና የክልልና የፌዴራል መንግስታት በጋራ እንዲሸፍኑት ፓርቲው ጥሪ አቅርቧል። ከዚሁ ጋር ተያይዞ መደበኛ ያልሆኑ ጥቃቶችን ለመከላከል የአካባቢውን ወጣቶችና ሚሊሻዎች በማሰልጠንና በማስታጠቅ ከመደበኛው የጸጥታ ኃይል ጋር የተቀናጀ ጥበቃ እንዲያደርጉ መደረግ እንዳለበትም አቅጣጫ አስቀምጧል። በህዝብ ላይ የሽብር ጥቃት በፈጸሙ አካላት ላይ የማያዳግም ህጋዊ እርምጃ እንዲወሰድ የጠየቀው ጉጉት ፓርቲ በቅርቡ በቁጥጥር ስር በዋሉ ተጠርጣሪዎች ላይ የጸጥታ ኃይሎች የወሰዱት እርምጃ አግባብነት የሌለው በመሆኑ በገለልተኛ አካል ተጣርቶ እርምጃ እንዲወሰድና በቀጣይም የጸጥታ ኃይሎች ጥብቅ የህግ አግባብን ተከትለው እንዲንቀሳቀሱ አስገንዝቧል፣ አሳስቧል። እንግዲህ አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። አዲስ መረጃ ሲኖር ተመልሰን እንመጣለን። መልካም ጊዜ።